ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች በያላችሁበት በያለም ጥግ በያን ዳርቻ ሰላማችሁ ብዚት ይበልልኝ። እንዴት አላችሁ? ደህና ናችሁ ወይ? ረመዳን እንዴት ነው? አለቀብን። ክርስቲያኖች ሰላም ብያለሁ። እንዴት አላችሁልኝ? ሁላችሁም አላህ ሱብሃነሁ ወተዓላ ሰላም አላህ ያድርገን ኢንሻአላህ። ከመጥፎ ነገር ከጅን ነገር ደግሞ አላህ ይጠብቀን ማለት ነው። አላሁማ አሚን። እና ምን ልላችሁ ፈልጌ መሰላችሁ ውዶችዬ፣ በትናንትናው ቪዲዮ እንግዲህ አንዳንድ ሀሳብ አስተያየት አለንና በነመሪ በነደመቁ በተሰራው ቪዲዮ እንግዲህ የተባለውን እናዳምጥና እንመለሳለን ማለት ነው። በጣም ነው የሚገርመው ማለት ነው። በመተባበራቸው በጣም ነው ደስ ያለኝ። ለምን አትሆን ፌርሜልዬ በነፃነት አብርሃምን ታገኘዋለህ። ለእሷ ለፌርሜላ በጣም ጥሩ ነው። አረ ተንኮል አስበው ለበለትሽ የሆነ ጥዛስቦታለሽ ተባበሩ። እሷን በቃ የተለያየ ነገር እየፈጠሩ እንደዚህ እንትን ሲያናጋቸው አብርሃም በይበልጥ እየሸሻት እኮ ነው የሚሄዱ። ስሟን ራሱ ሲያነሱበት በቃ አይ እንዲህ ነው በቃ እያደረጉ ያሉት። ለእነሱ እኮ ጠቅመዋቸዋል። ጎንበስ ስትል ጭርቆ ቂጧ ውስጥ ይገባል። ለምን እንደሆነ አላውቅም። ሲባጎ ፓንት ስላደረገች እኮ ነች ቀጭላባል አሳስጪ ላይ ብታይ ማለት ነው። እሷ ወዲና ወዲ ቂኝ ቂኝ ትላለች። ጎንበስ ስትል ቂጧ ውስጥ ወጥፋ ነኝ ጨርቁና ዳኒ ደግሞ ከኋላ ዳሌው ሰታ ወደ እንትና ሜሪ ስታወራ ቂጧን ያያል። ውሃ መጠጣቱን ትቶ ብርጭቆን በእጁ ይዞ ማለት ነው። አይኑ ቂጧ ላይ ነው ያለው። ከዛም በኋላ ዳኒ የሆነ ነገር አትልም እንዴት ትለዋለች። ዳኒ የሆነ ነገር አትልም እንዴት ትለዋለች። እቻ አሰሳ ሀያ የአልበሰው ሀያ ማለት ነው። የአልበሰው ሀያ የቁንጣሪቱ ቂጥ ነው የሚጎርሰው ደግሞ ከዛ በኋላ ምን ትላለች? እኔ እኮ ውሸቴን ነው፣ ብራንክ እኮ ነው፣ አውቀው ለማስመሰል። ለምን አልደነገጠም ዳኒ? ዳኒ እኮ ጸጥ ብሎ እኮ ቁጭ ብሏል እኮ። ማስመሰላቸው የምታውቁት እኮ የተመካከሩበት እንደሆነ ቀጥ ብሎ ቁጭ ብሏል እንጂ ሜሪ ስትናደዳ እሳት ጎርሳ አይደል እንደ አሁን እኮ አውቃ እኮ ነው እንደ ማስመሰል ነው እንጂ እንትን ነው። ሜሪ ስትናደድ የምትሰብረውን እና የምትለቀውን አታውቅም። አሁን ግን ስለተመካከሩበትና ወደ ካሜራው ስለመጡ ነው የተረጋጉት። ተመካክረው እና እኔ ሜሪ ከራሱ ልጅቷ መጣች፣ ጎጃሜ ልጅቷ መጣች። ትምጣት እናስጠረግጋታለን። አምጣት፣ አስገቧት። 40 ገርፈን እንሸኛታለን። አምጣት እናስገባታለን። በደንብ አድርገን አለ ኩል ያህል አረዳ 40 ገርፋታለሁ። እኔ ራስ ነው ምክር ነው። እኔ ትናንትና 40 ገርፈን የሸኛት አንዷን የእነሱን አይነት ምክር አያስፈልጋቸውም። ሲጀመር ምክር አያስፈልጋቸውም። አብቻቸው እኔ ትናንትና ምን ላረሱ ታውቂያለሽ? አንዷ ገብታ ስሚ ትናንትና አንዷ ገብታ ምን አለ እንደው ከበገባ ትነዷለች ማለት ነው ስትል እንዳይገቢ አልኩና አስገባዋትና እግዚአብሔር ሚወት እንኳን አላደረኳትም ብታይ ማለት ነው። ጥብላ ታዳምጣለች። ለበለብኳት። ሰላም ጤና ይስጥልኝ። እንግዲህ ይኸው እንዳዳመጣችኋቸው ናቸው የእኛ ነብሮች፣ የእኛ አንበሶች። ብዙ አንበሳ ልጆች፣ ብዙ አራዳ ልጆች አሉ። ማንበብ መጽሐፍ ብቻ ሳይሆን ማለት ነው የሰው ልጅ እስክርቢቶ ይዞ ነጭ ወረቀት ይዞ መጽሐፍ ሳይሆን ማለት ነው በትትና በተግባር የሚያሳዩ ጀግኖች አሉ። እውነቴን ነው የምነግራችሁ፣ ጀግኖች ማለት ነው። የሚያንገበግቡ ማለት ነው፣ የሚለበልቡ። ገባችሁ አይደል? የሚለበልቡ። እኛንን አራዳ ብላችሁ አይደል የመጣችሁት? የእናንተ አራድነት ወደቀ አፈር በላ። ልንገራችሁ፣ እንዳለ የሶሻል ሚዲያ ሰው ተገለበጠ። ወደማ ወደ ሄርሜላ። ለምን ታው አብርሃምን አችሉትም? ይሄ የአብርሃም ኬዝ ውጤት ያመጣል ብያችሁ ነበረ። ይሄው አሁን ላቢው ወጣ። የአንበሳውን ድርሻ ፈረሱ አይወስደውም ብዬ ደጋግሜ ተናግሬ ነበረ። ስለዚህ ያው ትናንትና በሰሩት ቪዲዮ ተመካክረው ነው እኮ እነሱ እዚህ ጋር በጎቹ ቢጃጃሉም እነሱ መሪ ሲጀመር እኮ ያው እንዲህ ዝብ እየተባለች ከእነሱ ሀሳብ እየተሰጠች ከእነሱ አይዲያ እየተሰጠች እኮ ነው። ዳኒም እንደዛው አሁን የገባበት ጽጌን ራሱ ወደኋላ ብሎ እኮ እሱ አብሮ እንደዚህ የሚሽለጠለጠው እኮ ወንዱ ልጅ እኮ የሚርመጠመጠው ከእነሱ ጋራ ምን መሰላችሁ? በቃ ሰብስክራይብ እናደርግሃለን ምናምን። ደመቁ በግ ስላላት ነው። አሁን ደግሞ በጎቹ እንዳለ ወደ ሄርሜልዬ እየተገለበጡ ስለሆነ እኛ ስለማረክናቸው ምርኮኛ ስለሆኑ የእኛ ምርኮኛ ናቸው። የደመቁ በጎች፣ የሩታ በጎች የእኛ ምርኮኞች ናቸው።
ምንም አባታችሁ አያመጡም። ምርኮኛ ሆናችኋል ማለት ነው። ስለዚህ ምርኮኛ ሰው ደግሞ ሲረጋጋ ነው ጥሩ እንጂ ሲያበዛው ጥሩ አይደለም። ምርኮኛ ሆናችሁ አሁን እናንተ ለእኛ ስማችሁ ምርኮኛ፣ በቃ የደመቁ በጎች ለእኛ ምርኮኛ ናቸው። ተማርካችኋል። በቃ 4 ነጥብ። እናንተ አዲስም ኃይል ብትፈጥሩ ወደፊት መምጣት አትችሉም፣ ወደኋላ ነው እንጂ። ስለዚህ እኛ ደግሞ